ሀብታሙ ካሳ ይባላል። የጎንደር በር ቅሬ እድር አባልና ተፈናቃይ ነኝ። አሁን እዚህ የተገኘሁት ከዜጎች ለዜጋ በተገኘ የገንዘብ ድጋፍ እድሩ ለእርሻው የሚሆን የመስሪያ ብር ድጋፍ ሊያደርግልንና በዛች ተንቀሳቅሰን ለውጥ ለማምጣትና ለመስራት ነው እና በዚህች ብር ያቅሜን እንደ እርሻው ተጠቅሜ የሚጨምረውን የራሴን እውቀትና ጉልበት ተጠቅሜ ትርፋማ ለመሆን ዝግጁ ነኝ። እድሩ እንዴት ትርፋማ መሆን እንደምንችል ከወለድ ነፃ ነው፣ ምንም ወለድ የለውም። የተሰጠንን ብር ብቻ ነው የምንመልሰው። ትሬኒንግ ሰጥቶናል ማለት ነው። መረዳጃ ማህበርና ዜጎች ለዜጎችን በጣም እናመሰግናለን። ከዚህ በፊትም ያው በተፈናቃዮች 2 ጊዜ ድጋፍ አድርገውልናል። ከልብ እናመሰግናለን። ወይዘሮ አቤነሽ አስማረ አሁን የመጣሁት የጎንደር በር እድር አባል ያው ለብድር ወለድ የሌለው ነው እና መስራት እየቻልን ስላላለን ማለት ነው። ከዚያ ሰርተን ያለምንም ልንመልስ። ስለዚህ እኛም በዚህ በመረጡን እናመሰግናለን። ምንድነው ያው የጎንደር በር መረዳጃ ጌታ ሰው መኮንን ነው የምባለው። የጎንደር በር መረዳጃ እድር ሰብሳቢ ነኝ። ያው ይሄ የጎንደር በር መረዳጃ እድር ከ2015 ጀምሮ ነው ራሱን የቻለው ማለት ነው። ጎንደር በር የሚለውን ስም ይዞ የቀጠለው ከዛን ሰዓት ጀምሮ የተለያዩ ስራዎችን ብዙ ስራዎችን ሰርቷል። አሁን ላይ ደግሞ ከዜጎች ለዜጎች ጋራ ባደረገው ትስስር መሰረት ዜጎች ለዜጎች ወደ 188 ሺህ ብር ድጋፍ አድርጎልና ያንን ደግሞ በአላማው መሰረት ብዙ ስራዎችን ሰርተናል። ከዛም ውስጥ የሰራናቸው አንደኛ በሸዋበር ቀጠና አንዲት ልጅ አለች፣ አይነ ስውር ናት። እሷን ያው በየወሩ መደገፍ እንዳለብን ያንን ስራ ይዘን እየቀጠልን ነው። ሁለተኛ አሁን በሂዳር ወር ራሱ 3 ህጻናቶች በጤና ጣቢያ ላይ ከደለንጋ ቆላ 05 ቀበሌ ነው የመጡ 3 ህጻናቶችን ፊትም የወተት 1600 ብር አንዷን ጣሳ እየገዛን ማለት ነው የወተት እየገዛን ነበር። አሁን ደግሞ ባለሙያዎቹ የጤና ባለሙያዎቹ የላም ወተት ካሁን በኋላ መውሰድ ትችላለች ሲሉ በቋሚነት የላም ወተት ይዞ ኮንትራት ለነዛ ልጆች እየደገፈ ነው ያለው። ቤት ከመዘጋጃ ቤት ጋር ተነጋግሮ የኮርኒስ ስራውን አሰርቷል ማለት ነው። ለነዛ ህፃናቶች እንግዲህ እናታቸው የሞተች ናት። አንዷ ህፃን የ3 ወር ናት፣ አንዷ ህፃን የ2 አመት ናት፣ አንዷ ህፃን ደግሞ የ8 አመት ናት። እንግዲህ የ8 አመቷ የሁለቱ እናቱ ነው ሆና እየሰራች ነው ያለችውና እኔ ልጆች ደግሞ እኛም ማገዝ አለብን። ከተሻሉ ግብረሰናይ ድርጅቶች ያገኘነውን ድጋፍ ለዝቅተኛ ማህበረሰብ ደግሞ ማገዝ አለብን የሚል እኛ አይነቶችን ስራ እየሰራ ነው። አሁን ላይ ደግሞ 22 የድራችን አባላት የሆኑትን አንደኛ በጠላ ጠመቃም ሆነ በአትክልትና ፍራፍሬም ሆነ በጣም በዝቅተኝነት ጉልበት ኖሯቸው ግን ገንዘብ ያጡትን ከእድሩ አባል መልመለን በአማካሪ ምክር ቤትና በቀጠና መሪ አስተችተን 5000 ብርና ከዛ በላይ እየሰጠን ነው። አጠቃላይ ለነዚህ ሰዎች ዙሮ ወደ 138 ሺህ ብር የሚደርስ ነው ድጋፍ የሚደረገው ማለት ነው። ይሄን እንግዲህ የሰጠናቸው ቢያንስ እስከ ግንቦት 30 ድረስ ሰርተው ያለ ወለድ የወሰዱትን አይነታውን ብር ብቻ ለድሩ መመለስ እንዳለባቸው ነው ያደረግነው ማለት ነው። እንግዲህ ይሄንን የጅመራ ስራ እየሰራን ነው። ነገም ዜጎች ለዜጎች ከጎናችን ጋር ይሆናል ብለን እንጠብቃለን። ከጎናችን ከሆነ ደግሞ በጣም ዝቅተኛ ኗሪ ከገጠሩ እየፈለሰ የሚመጣ ማህበረሰብ ስላለነ በጣም አሁንም ያላሳተፍናቸው ስላሉ ሌሎችም እቅዶች ፊት ስለነበሩን እሱን መሰረት አድርገን ብሩ ስላልበቃ ነው እንጂ ለወደፊት ከጎናችን የሚሆን ከሆነ እኛም ከዚህ የበለጠ ደግሞ አባላቱ ላይ መርጠን የምናሳትፍ መሆኑን ነው አለመን እየሰራን ያለ ነው ማለት ነው።